የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። የአማራ ህዝብ እኮ ሃጫሉ ሁንዴሳ በመሃል አዲስ አበባ ሐውልት ተሰራለት። ማንም ያልጠበቀው ክስተት። የሃጫሉ ወንድም ዝምታውን ሰበረ። ድራማችሁን አትስሩ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። በወቅቴና ሰበር በተባሉ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ሃጫሉ ሁንዴሳን፣ ቴዲ አፍሮን በተመለከተ የተለያዩ እየወጡ ያሉ ወቅቴና አዲስ መረጃዎች አሉ። ሌሎች ርዕሰ ጉዳዮችንም በተመለከተ ማለት ነው። ቪዲዮዎችን እንመልከት፣ መጨረሻ ላይ ሐሳብ እንሰጥባቸው ይሆናል። ወደ ቪዲዮቹ። ቴዲ አፍሮ ኦሮሞ ጠል ነው እንዴ? ኦሮሞ ጠል አይደለም፣ ወይም ደግሞ ትግራይ ጠል አይደለም ምናምን አይደለም። ዘራፊ አዜብ መስፍንን የሚመስል እንዲህ ግጦ ከኢትዮጵያ ግጦ 4 ቢሊዮን ዩጋንዳን ትሚል የለም እንዴ? እሷ እኮ በ6000 ጡረታ ነው። ያው እንዲህ አይነቱ ፖለቲካ ደስ የሚለው ሳይሆን የሚያስቀይመው ጊዜ ሲሰጥህ የፈለከውን ትናገራለህ። ከባለቤቴ ጋር እንዲህ ነው የምንኖረው ምናምን አለች እና ይሄ ታያሁ መለስም ይሄ ነበረው። በቃ ልክ ጸረ ምንድነው ሙስና የሚሉት እንኳን አልወደው፣ ሙስና ፍቅር ስለሆነ ልክ የኪራይ ሰው ሙስና ምንድነው? ሙስና ዳይሬክት ትርጉሙ ፍቅር ነው፣ ግን አንድ ጊዜ አንድ ሰው አስገባውና ተጠቀሙበት። አሁን እኛ ሀገር ምንድነው እንቅፋት መታኝ፣ ለምሳሌ እንቅፋት መጥቶ አያውቅም። አንተ ነህ የምትመታው፣ ድንጋዩ ስለማይናገር እንቅፋት መታኝ ትላለህ። ተለምዶ እኮ ነው እንቅፋት መታኝ፣ እንቅፋት መታውና አመመኝ። አንተ ነህ የመታው፣ ድንጋዩ ከቦታው አልተንቀሳቀሰም። ሶ እንዲህ አይነት አንድ ሰው ከተናገረው ፍሬ ከርስኪ ይላል። አሁን ለምሳሌ ፍሬ ከርስኪ ማለት እኮ የማህፀንሽ ፍሬ ማለት ነው። ፍሬ ፈርስኪ ቢባል ትንሽ ይሻል። ፍሬ ከርስኪ ግን የተለመደ ነው። የእሱ ነገር እኮ ፍሬ ከርስኪ ነው ይባላል። የማህፀንሽ ፍሬ ማለት ነው። የማህፀኗ ፍሬ ደግሞ ክርስቶስ ነው። ፍሬ ከርስኪ ሲሉ ክርስቶስ እያሉ ነው። ስለዚህ አንዳንዴ የተለመዱ አባባሎች በማህበረሰብ ውስጥ እንዳለ ይቀጥላሉ። ብዙ አሉ አማርኛ ውስጥም እንደዚህ አይነት ቃላትና ወደ ቁም ነገር መምህር ግን ቴዲ አፍሮ ኦሮሞ ጠል ነው እንዴ? ኦሮሞ ጠል አይደለም፣ ወይም ደግሞ ትግራይ ጠል አይደለም ምናምን አይደለም። ግን የሚያንጸባርቃቸው መልእክቶች ወደዛ የሚወስዱ ቦታዎች አሉ። አሁን የተረዳሁት መንገድ አለ ብለኛል ቴዲ። እንደሱ ነው እንጂ መሀልና ዳር ብሎ ሲገልጽ በፖለቲካም ብንሄድ እነማን መሀል ሆኖ እነማን ዳር ተገፉ የሚል ጥያቄ ያስነሳል። ከጂኦግራፊክ ሎኬሽንም አንፃር ብንሄድ እነማን ዳር ተገፉ፣ እነማን መሀከል መሆን አለባቸው፣ ለእነማን ነው መሀከሉ የተፈቀደው? ለምሳሌ 4 ኪሎ ፒያሳ ካዛንቺስ ሲነሳ ሁሉም ሰው ነው የተነሳው። የቤተሰብ ልዩነት የለውም። እኔም ከቦሌ ማለት እቺ ግን ቴዲ አፍሮ እኮ አዲስ አበባ ተነሳ እኮ አላለም፣ ወይም ነዋሪው ተነሳ አላለም። ምን ማለት ነው? አሁን ቀኔው አባባሉ እቺ አግቦ የምትባል ነገር አለች፣ አሽሙር የምትባል። እኔ በተረዳኝ ብሔርተኞች ተሰሙና ኢትዮጵያኖች ተገፋን የሚለውን ነው እኔ የወሰድኩት። ጥሩ ነው። አሁን እንደሱ ያንተ አመለካከት ለኔ ይሄ ኦፕቲሚስት የሚባሉ ሰዎች አሉ፣ ነገሮችን በበጎ ገጽታቸው የሚመለከቱ። አንዳንዴ ደግሞ ፔሲሚስቶች ነገሮችን በመጥፎ ገጽታቸው ያያቸዋል። አንዳንዴ ደግሞ ባመኑበት ኦፕቲሚስትም ፔሲሚስትም ሳይሆኑ ያመኑበት እና አሁን የቴዲ ግጥሞች ላይ ባጎረስን ተነከስ ምናምን አይነት ነገሮች ሁሉ አሉ። ማን ነው አጉራሹ? ማን ነው ነካሹ? ታሪክ አሁን አንዴ ዘመነ ካሴ የተናገረው ነገር አለ። ፕሮፌሰር ብርሃኑ ነጋ አባይን ተሻግረው ሄደው ባህር ዳር ላይ ንግግር አደረጉ። ወጣ ዘመነ ካሴ እኔ በላይ ዘለቀ ልጅ ማን ነው ደፍሮ አባይን ተሻግሮ ታሪክ የሚያስተምረኝ አለና ዘራፋል። አይተነዋል ንግግሩን። እኔ ደግሞ ወዲያውኑ ምን መለስኩኝ? እንግዲህ አሁን እንደዛ ከሆነ ማን ነው አባይን ተሻግሮ ወደዚህ መጥቶ እኔን አብዲሳ አጋ ልጅ፣ የጃገማ ኬሎ ልጅ፣ የአቡነ ጴጥሮስን ልጅ፣ የገረሱ ዱኪን፣ የበቀለ ወያን፣ የባልቻ ሳፎን ልጅ ታሪክ የሚያስተምረኝ? ሶ ታሪክ ምን ሆነ ማለት ነው? በደም ሆነ። በዘመነ ካሴ ገለጽ እሷን ነው የገለጸው ብዬ ነው የማስበው። ቴዲ ያቺኑ ኢትዮጵያ አንተ አታስተምረኝም ወዲያ በል ታሪኬን። ማን ነው ታሪክ የሚያስተምረው? የታሪክ ናሬቲቭ አለ። ኢትኖ ናሽናሊስት አሉ፣ ስታብሊሽመንት ሂስቶሪያንስ አሉ፣ ማርክሲስት ሌኒኒስት ሂስቶሪያንስ አሉ፣ ሊበራል ሂስቶሪያንስ አሉ። ባሉት ክፍፍሎች ኢትዮጵያዊነትን እንገልጻለን ብለው ለሚፋፋጉት ሁለቱንም ሊነካም ይችላል። አሁን አንተ እንዳልከው ቅድም ያልኩት ይሄ በቀናነት ካየኸው ኢትዮጵያን አታስተምረኝም፣ ግን ከማን ጋር ነው ቴዲ እየታገለ ያለው? አሁን ከማን ጋር ነው እየተጋፋ ያለው? ግን ከጀርባቸው አሁን እኔ አሁን ቅድም እኮ የገለጽኩት እሱን ነው። በውጭም ይሁን በአገር ውስጥ ያሉ የጽንፈኛው ቡድን በተለይ የአማራ ብሔርተኛውና የኦሮሞ ጽንፈኛው እነ ጀዋር ሳይቀሩ በጉጉት እንጠብቀዋለን። እነ ስታሊን እነ ቴዲ ሮት ሳይቀር እንግዲህ ቴዲ ሮት
በምን ሁኔታ ነው ቴዲ አፍሮ ሊወደው የሚችለው? ከዚህ በፊት ምን እንዳለው ያወቀን እነዚህ ሁሉ ሰዎች ሳይቀሩ የቴዲ አፍሮን በጉጉት እንጠብቃለን ሲሉ ከዛ በኋላ ደግሞ እሱ ያስተጋባው ነገር ከዛ ጽንፈኞቹ ደግሞ በአንድ ጊዜ ኢትዮጵያ በኔ ዘመን ኢትዮጵያ ስትፈርስ ማየት ፈልጋለሁ ሲል የነበረ አንዳንዱ ቅድም እንዳሉት ልክ እነ ዘመነ ካሴ ለአማራ እንደውም ራሱን ሳይሆን አጠቅላላ ጀምሮ ለአማራ ህዝብ ኢትዮጵያዊነትን ማስተማር ለአንበሳ ስጋ መምተር ማስተማር ነው ምናምን የሚሉ ይሄ ትምክተኛ የሆኑ ቃሎችን ትምክት ከኔ ወደ ኢትዮጵያዊ ላሳር የሚል ግን ሌሎች የሞቱላትን ሌሎች አድዋ እኮ ብቻ ምስክር ነው ለኢትዮጵያዊነት መገለጫ አድዋ ከየትም የተኳረፈው ሁሉ ንጉስ ምኒልክ አጼ ምኒልክ አጼ ናቸው ይዛኔ አጼ ምኒልክ ክተት ብለው ጠርተው ይዘው ሲሄዱ ሆ ብሎ ከየስፍራው ሲመጣ እኮ ያኮረፈኮ ሳይኖር ቀርቶ አይደለም በአገሩ ጉዳይ ነው ሆ ብሎ ሄዱ ይሄን ደግሞ ክቡር ጠቅላይ ሚኒስትርም ተደጋጋሚ የሚገልጹት ነገር ነውና አሁን ኢትዮጵያዊነቴን አታስተምረኝም ያሉት አካሎችን ለነሱ አይሆንም ወይ መልሱ አሁን እኔ ኢትዮጵያዊነትን ቴዲ አፍሮ ቢናገር ቢያቀነቅን እኔ ራሴን ወክላለሁ መምርታዬን መወከል እችላለሁ መምርታዬ አንድም ቀን የዚህ ብሔር የዚያ ብሔር እንደው ከመጠቃት አንፃር ምክንያቱም ቅድም እንደገለጹት አሁን ያለንበት የብሔር ፖለቲካ ስለሆነ የሆነም አላደገም እንጂ ሃይማኖታዊም እያቆጠቆጠ ነው ሃይማኖታዊ ብሔርተኝነትም እያቆጠቆጠ ነው እሱ ባለበት ሁኔታ እንዲህ ነኝ ቢባል ምንም ችግር የለው ነገር ግን መምርታዬ ስለ ኢትዮጵያዊነት አታስተምረኝም ቢል ያምርበታል መምርታዬ ቴዎድሮስ ቢል ያምርበታል እኔ ራሴ ብል ያምርብኛል ምክንያቱም አንድም ቀን ይሄ ማህበረሰብ የኢትዮጵያ ውሃ ልክ ነው ብዬ አላቅም ኢትዮጵያዊነት የተገነባው አንድ ቤት ለምሳሌ አንድ ቤት አለ ጣራ አለው ግድግዳ አለው ወለል አለው መስኮት አለው በር አለው ሁሉም የራሱ አገልግሎት አለው እንደ እጃችን እንደ እግራችን እንደ አይናችን እንደ ከንፈራችን እንደ መቀመጫችን መቀመጫ እንኳን የሆነ አንድ አባባል መቀመጫ አገልግሎት የለውም ብለውት እስኪ ካለኔ ብሎ ቁም ስቅላቸውን ትላንትና በታሪክ አዋቂነቱ የምንወደውና የምናከብረው ታዬ ቦጋለ ዛሬ የትላንት ኢትዮጵያና የዛሬ ኢትዮጵያ ብሎ ሲያወዳድር ማየት እጅግ በጣም ያሳፍራል። ሰው በአንድ ጊዜ ለፖለቲካ ሲል፣ ሰው ለአንድ ጊዜ ለሆዱ ሲል፣ ሰው በአንድ ጊዜ ለተለያየ ጥቅም ሲል ህሊናውን ሸጦ እንደ ቫምፓየር መቀየር ግን በጣም አሳፋሪ ተግባር ነው። ኢትዮጵያና የሆነ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ኢትዮጵያ አንድ ጊዜ የተመሰረተች ናት። ማንም ዳግም ሊመሰረታት የማትቻል ጥንታዊት ታሪካዊት ሀገር ናት። ኢትዮጵያ የቀደሙት ነገስታት የቀደሙት አባቶቻችን ዋጋ ከፍለው ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጻፍ ጀርባቸውን ለጅራፍ ሰጥተው ያቆዩት ሀገር ናት። ኪነ ህንፃ ቢነሳ፣ ስነ ጽሑፍ ቢነሳ፣ ስነ ፈለክ ቢነሳ፣ ማንኛውንም ጀግንነት ቢነሳ የቀደሙት አባቶቻችን ኢትዮጵያን ይመሩት የነበሩት ነገስታት በከፈሉት ዋጋ ነው ይቺ ሀገር የቆየችው። ለምንድነው ትላንትናን ለማጣጣል የምንሞክረው? ለምንድነው ትላንትናን እንደ ክፉ እንዲታይ የምናስበው? ለምንድነው ትላንትና አባቶቻችን የከፈሉልንን ዋጋ ያጥንታቸውን ስብርባሪ የደማቸውን ፍሳሽ የስጋቸውን ቁራጭ ዋጋ ከፍለው ያቆዩአትን ሀገር እንደ ተራ ነገር የምናየው? በየትኛውም በጥበቡም እንበለው በተጋድሎ ይችን ሀገር ያቆዩአት ያሁን መሪዎች ሳይሆኑ የትናንትናው ጀግኖች አባቶቻችን ናቸው። ታዲያ ታዬ ያ ሁሉ የታሪክ ምሁርነት ያ ሁሉ የታሪክ አዋቂነት ወዴት ሄደ? እጅግ በጣም ያሳዝናል። ሰው እንዴት በአንድ ጊዜ ከከፍታ ላይ ተፈጥፍጦ ይወድቃል? ኢትዮጵያ የትላንትና ከፍታዋ ዳግም እንደሚመለስ እናምናለን። የትላንትና ጀግንነቷ እንደሚመለስ እናምናለን። የትላንትና ክብሯ፣ ዝናዋ፣ ማሟ፣ ሰንደቅ ዓላማዋ ከፍ እንደሚል እናምናለን። እንግዲህ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ያደረጉት መልካም ንግግር በዚህ መጽሐፍ ላይ ተከትቧል።
ወዳጆቼ በኢትዮጵያ ታሪክ አይደለም በዓለም ታሪክ ነገስታቶች መልካም የሚሰሩም ክፉም የሚሰሩም ይኖራሉ። በመጽሐፍ ቅዱስ እንኳን ቅዱስ የሆነው ዳዊት 7 ጸጋ የተሰጠው ዳዊት እንደ ልቤ ብሎ እግዚአብሔር ልብ አምላክ ያደረገው ቅዱስ ዳዊት በገና ሲደረድር ከሳኦል አጋንንትን የሚያሸሸው ካለት ከጭንጫ ውሃ የሚያፈልቀው ቅዱስ ዳዊት ጎልያድን በጠጠር የጣለ ቅዱስ ዳዊት እግዚአብሔርን አሳዝኖታል። በ40 ዓመት ንግስናው ዘመን በእጁ ላይ ደም ስላለ ነው ቤቴን አንተ አትሰራውም የተባለ። ጠቢቡ ሰለሞንም ቢሆን ንጉሥ ሰለሞንም ቢሆን እግዚአብሔርን አሳዝኖታል። ነገር ግን በጎ ነገሩ ተጽፏል። በነገስታት ታሪክ ቅዱሳን ነገስታት የሆኑ አሉ። እንደነ ቅዱስ ላሊበላ፣ እንደነ ቅዱስ ይምርሃነ ክርስቶስ፣ እንደነ ቅዱስ ሐርቤ፣ እንደነ ቅዱስ ናኩቶ ለአብ የመሳሰሉ በጎ የሆኑ ደጋግ ነገስታት አሉ። ሃይማኖተኛ የሆኑ ነገስታትም እግዚአብሔርን የሚፈሩ ነገስታትም እንደነ አጤ ሚኒሊክ አይነቱ እንደነ ቀዳማዊ ኃይለ ሥላሴ አይነትም አሉ። ስለዚህ በርካቶች እግዚአብሔር የወደዳቸው እንደ እግዚአብሔር አምላክ ቅዱስ ፈቃድ የሚሄዱ እግዚአብሔርን ተማጽነው ስለሚዋጉ እግዚአብሔርም እየቀደመላቸው ድል እንዲያደርጉ አደረገ። ይሄ ታሪክ እውነት ነው፣ የማንፍቀው እውነት ነው። በ5000 ዓመት የኢትዮጵያ ታሪክ ከንጉሥ ሰብታ ኤሌክትሮነቢር ጀምሮ ያለውን ብንመለከት እኛ ኢትዮጵያውያን የምንታወቅበት ለጠላት እጅ ያለመስጠት፣ አለመንበርከክ፣ ድል አድርጎ መመለስን፣ ሰንደቅ ዓላማዋን ከፍ አድርጎ ማውለብለብ ነው። እንግዲህ ኢትዮጵያውያን ገንዘባችን ዶላር፣ ጀግንነታችን በዓለም ላይ የተመሰከረልን ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ጃንሆይ ወታደሮቹን በሚልኩበት ሰዓት ከ6000 በላይ የሆኑ በዓለም በርካታ ወታደሮች ወደ ኮሪያ ሲሄዱ በቁጥር ብዛት የታወቀው የኢትዮጵያ ጦር በጀግንነት ሲናገሩም እኮ የሄዱበት መሰረታዊ ዓላማ እንዲላል በዓለም ኃያልና አቅም ያለው ደካማን እንዳያጠቃ የተከፈለ። በዛሬው ዕለት የአርቲስት ሃጫሉ ሁንዴሳ ሐውልት እንደምታዩት በአዲስ አበባ ተገንብቶ ተመርቋል። እንዲሁም ደግሞ የአርቲስት ጥላሁን ገሰሰ ሐውልት እንደምታዩት እሱም በአዲስ አበባ ተገንብቶ ተመርቋል። እንግዲህ ሐውልቶቹን እንዴት አያችኋቸው? አስተያየታችሁን ኮሜንት ላይ አስቀምጡ። መልካም ቀን። የአማራ ሕዝብ እኮ አሁንም እኮ ብትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ። በስሙ እንደተነገዱ የትግራይ ሕዝብንም ጨምሮ ምናልባት እዚህ መሀል ሀገር ላይ ሆነን እዛ ስላለው ሶሳይቲ እዛ ስላለው ማህበረሰብ የምንሰማው ነገርና በቴዲ አፍሮ ዘፈን የተበሳጨው ብልጽግና የሃጫሉ ሁንዴሳን ሐውልት አቆምኩ ማለቱን ተከትሎ የሃጫሉ ወንድም ድራማ ነው ሲል ተቃወመ። ለዓመታት ዝምታን መርጦ የቆየው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ባስተላለፈው ያልተጠበቀና ጠንካራ መልእክት ዝምታውን በመስበር ወዳጅ መሳይ ገዳዮችንና የቅርብ ነን ባዮችን እና አዳነች አቤቤን በጽኑ ወቅሷል። ሲሳይ ዝምታውን እንደ ስምምነት ለቆጠሩና በሃጫሉ ስም የፖለቲካ ትርፍ ለማግኘት ለሚሞክሩ አካላት ግልጽና የማያሻማ ማስጠንቀቂያም ሰጥቷል። ሲሳይ ሁንዴሳ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶችን ፍጹም ነውር ሲል የገለጻቸው ሲሆን እስካሁን ዝም ያለው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎትና የጥቅም ትስስር ስለሚረዳ መሆኑን ገልጿል። ይሁን እንጂ ከእንግዲህ የሃጫሉን ክብርና ማንነት በሚመጥን መልኩ ምላሽ መስጠትና እውነታውን መናገር ግዴታው እንደሆነ በአጽንኦት አስታውቋል። በተለይም በአሁኑ ወቅት ከሃጫሉ መታሰቢያ ሐውልት ጋር ተያይዞ በመንግስትና በተለያዩ አካላት እየተሰራ ያለውን እንቅስቃሴ ሲሳይ ድራማ ሲል ኮንኖታል። ሐውልቱ ተገነባ ከተባለ ረጅም ጊዜ ቢቆጠርም ዛሬ
ዛሬ ላይ እንደ አዲስ ይፋ መደረጉ የአስመሳይነትና የታሪክ ማጭበርበር አካል መሆኑን ገልጿል። ሲሳይ መልእክቱን ሲቀጥል እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በጀን በማለት የሃጫሉን እውነተኛ ጀግንነትና የአሁኖቹን የድል አጥቢያ አርበኞች የሆኑ የብልጽግና ሹማምንትን አነጻጽሯል። እንደ ሲሳይ ገለጻ ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን እውነተኛ ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር አስገንዝበዋል። ለሃጫሉ የሚገባው ትልቁ መታሰቢያ የድንጋይ ሐውልት ሳይሆን እውነተኛ ፍትህ መሆኑን የገለጸው ሲሳይ ሁሉንም ነገር ጊዜ እንደሚመልሰውና እውነቱ መውጣቱ እንደማይቀር በመጠቆም መልእክቱን አጠቃለዋል። የሲሳይ ሁንዴሳ መልእክት የሃጫሉ አሟሟትን ተከትሎ የመጣው የፍትህ ሂደት አሁንም ድረስ በቤተሰቦቹና በደጋፊዎቹ ዘንድ ከፍተኛ ቅሬታና ጥያቄ እንዳለው ማሳያ ተደርጎ ተወስዷል። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሁፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብለዋል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳ ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጠን መልኩም ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮ ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት? እስኪ አስተያየታችሁን በኮሜንት ላይ እንወያይበት። እኔ እኮ ሃጫሉን ቢወት እያለ ነው ስዕል የሳልኩለት። እዚሁ ጀሞ 3 ነበር በላሜራ በግድ እንግዱ ማን ነው ያጫሉ አደባባይ ተብሎ ያጫሉ መንገድ ተብሎ እንዲሰየም ያደረገው ማን ነው? ማን ነው ይሄንን ማን ነው እዚህ ጋር የጀመረው? ማን አስቦት ያውቃል? ያጫሉ መግቢያ መውጫ መንገድ ስለነበረ ቤቱም ሲሄድ በዚህ ስለሆነ የት ነበር ቤቱ? በዚህ መንገድ ስለምንመላለስ እዚህ ዞሮ እንደዚህ ዓለም ገና ነው። ዓለም ገና ትንሽ ትሄዳ። እሺ አንተን እንዲሰየም ያረከው እንዴ? ቶሎ ብዬ አድዋ በፈረስ አልሄድም መጀመሪያ፣ በሁለተኛ ዓመት ያው እሱ ባይኖርም ቶሎ ብዬ አድዋን በአመቱ እዚህ ጋር አረኩት። ምክንያቱም የግርግር ሞቅታ ሰዓት ስለነበር ያኔ ነው ማሰየም የምትችለው። አሁን ብትል ማያደርግልህ የለም። በብዛት ሆይ ሆይ አይደለም። ትክክል። እኔ በህይወት እያለ ለሃጫሉ አምቦ ዩኒቨርሲቲ ውስጥ ለሎሬት ጸጋዬ ገብረመድህን ኢንስቲትዩት ተቋቁሞ ለሳቸው ኢንስቲትዩት ተቋቁሞ በህይወት የሉም ተብሎ ምናምን ሃጫሉ ነበረ ፊት ለፊት። ይሄን ልጅ ለምን እንደቀልድ እናየዋለን አልኩኝ። ለምን በህይወት እያለ አንሰራለት የሚሆነው ነገር አልኩ። ማንም የሚያውቀው ሀቅ ነው። እኔ በህይወት እያለ አርት ልስራለት ከዛ መጥቼ ላቁም። ሐውልት ባጀቱን አልችለውም ብዙ ነው፣ ግን በብረት በበይድለት ምናምን ምርጥ ስታንዳርድ የሆኑ እቃዎች ተጠቅሜ ነው የሰራሁለት። ማንሳት አትችልም እንደ አርቱን ኦሪጂናል ነገሮች ተጠቅሜ
አይ ልጅ ለምን እንደቀልድ እናየዋለን አጠገባችን ስላለ ብዬ ሰራውለት። ከዛ እኔ ምን እጠላለሁ ቢሮ ምናምን ሄጄ ምናምን በቃ በዚህ ቀን አውርቼ በቃ ቅዳሜ ምናምን አምጥተው መትከል እኮ ነው ያለቀ ነው አልኳቸው። በቃ ቅዳሜ አምጥተው ትክላለህ አለኝ ዩኒቨርሲቲ። እሺ አልኩኝ። አጬ በቃ ቅዳሜ አንተና አርት ወስደን እዛ ስለምን ተክለው ራሱ ፕሮግራም እንዳትይዝ አልኩት። መጥቶ አርቱን አይቶ ካልከፈልከው አለ እንዴ የሰራሁት እኮ ለአንተ ነው የምን ክፍያ ነው መከፍለኝ አልኩት። ያይዱ ወጫውት እንደዚህ አለ። ኧረ ማጪ ለአንተ ነብስ አይወጣም እንደ አልኩት። ወዶ ጓደኛዬ ነው ብዙ ነገር ያስተማረ የምር ጀግና ነው። ልብ አይደለም እና ፖዚቲቭ ነው። ዘረኛ ምና እንደሚሉት እሱ ሪያሊቲ ነው እንጂ የሚያወራው ዘረኛ አይደለም። የተሰማውን ቁስል ነው የሚያወራው እንጂ በጣም ያራዳ ልጅ ነው። ሃጫሉና ቴዲ አፍሮ እኩል ድምጽ የላቸውም እዛ ሀገር ላይ። አንዱ ይገደላል፣ አንዱ ይወደሳል፣ አንዱ ይሸለማል፣ አንዱ ይሰደዳል። ኦኬ ገዳይ ይዘፈንለታል ማለት ገድል ተደርጎ ይወራል። የኢምፓየሩ ጀግኖች ጉዳይ የኢምፓየሩ ቪክቲሞች ግን ሐውልት ለምን ይቆማል በአኖሌ ይባላል። ዛሬ የሚኒሊክ ሐውልት ይወደሳል፣ ይጌጣል፣ በዋክስ ምናምን ይሰራል። አኖሌ እንዴት ይቆማል ይባላል። ጨለንቆ እንዴት ይቆማል ይባላል። So the empire is still here. Geographically it is here. Structurally it is here. ሌላው ቀርቶ የኢምፓየሩ መናገሻ ፊንፊኔ የነበረው አዲስ አበባ ተብሎ አለ። ዛሬ የአገር ዋና ከተማው ዋና ከተማው አዲስ አበባ የኦሮሞ ነው ሲባል እንዴት ሆኖ እንዴት በምን ተአምር እንኳን በዚህ ከተማ ላይ እንኳን የሥራ ቋንቋ ኦሮምኛ ከተደረገ ራሴን እገላለሁ ያለ ፖለቲከኛ የአዲስ አበባ መስተዳድር ምክር ቤት አባል የሆነ ሰው ሁሉ ያለበት ሀገር። So the empire is here and the empire is now. ምንድነው ያልኩ ያለሁት? አብዮቶች ተካሂደዋል። አብዮቶች ክሊን ፕሌት ክሊን ስሌት ክሊን ቢጊኒንግ አይጀምሩም፣ የታወቀ ነው። የኢትዮጵያ አብዮት ደግሞ እንደማንኛውም አብዮት ያለው ሊሚቴሽን እንዳለ ሆኖ ሃይጃክ ተደርጓል። በ2018ም የሆነው ይሄ ነው። አሁን በቃ ተረጋጉ፣ አሁን እኔ ያሻግራቸዋለሁ። በቃ ኦሮሞ ስልጣን አሁን ታጋት ነው የሚያስፈልገው። ይሄ ደግሞ ሲነግር የኦሮሞን ጥያቄዎች እንመልሳለን በተባለው መንገድ እንኳን አይደለም። ፍቅር፣ መደመር፣ አንድ ሆነን መንግስቱ እኮ ትልቅ መሪ ነበረ፣ ኃይለ ሥላሴ ሚኒሊክ እኮ በጣም በማለት ነው የጀመረው። የመጀመሪያ ሶ ምን ለማለት ነው? አብዮቶቹ መሰረታዊ ሊሚቴሽን ኖሯቸው ክሊን ስሌት አለመጀመራቸው ብቻ ሳይሆን አብዮቶቹ ተነጥቀው በሪአክሽነሪ ፎርስስ ተነጥቀው ወደ አልተፈለገ አቅጣጫ የሄዱበት ሁኔታ ነው ኢትዮጵያ ውስጥ ያለው። ኢንፋክት የሶስተኛው አብዮት ውጤት ሚኒሊክ the third ሶስተኛው ሳልሳዊ ሚኒሊክ ጋር ነው የወሰደ። the birth of the ሚኒሊክ the third ጋር ነው የወሰደ። ምክንያቱም ሪአክሽነሪ ነው ስልጣኑን የተረከበው። ይሄ ሁሉ ሲሆን ኢሚዲየትሊ ሪአክሽነሪዎች ስልጣኑን ሲይዙ የመጀመሪያ ነገራቸው የመጀመሪያ ስስታቸው ሰቀቀናቸው ኢምፓየሩን ማኖር ነው። አብይ አህመድ በኦሮምኛ በኦቢኤስ ላይ ቀርቦ በአማርኛ ከመዓዛ ብሩ ጋር ቀርቦ በ2018 ገና ስልጣን በያዘ በወራት መካከል ያለው ብዬ ሀምቢስኔራ አገርን ከመጥፋት አድነናል አቆይተናል የሚል መሲሃዊ ንግግር ነው የተናገረው። ይሄ መሲሃዊነት በመንግስቱም ነበረ፣ በአብይም አለ። በየጊዜው የሚሉት ነገር ምንድነው? ሀገርን ማዳን የሚለው አባዜ ውስጥ ይገባል። ከህዝብ ጥያቄ ወደ ኢምፓየርን የማዳን የማኖር ጥያቄ ነው የተገባው። ስለዚህ ኢምፓየሩ እንዳለ ነው ያለው። ሄሪቴጅ አለ፣ የኢምፓየር ሄሪቴጅ። አሁን ኢምፓየሩ ፈርሶ ሄሪቴጁ ቢቀጥለው ለምሳሌ ፖስት ኮሎኒያል ስተዲስ በተደጋጋሚ እንደሚያሳዩት የብሪቲሽ ኤምፓየር አገሮቹን ከለቀቃቸው በኋላ the track of relationship ማለት ነው አሁንም የኢምፓየሩን መስመር የተከተለ ነው። ከካሪቢያንም ከአፍሪካም ከኤሽያም ከባንኮክም ያንን መስመር የተከተለ ነው። ቋንቋቸው እዛው አለ፣ የትምህርት ስርዓት እዛው አለ፣ ፖሊሲዎቻቸው እዛው አለ፣ ፓርላሜንታሪ ሲስተም ዌስት ሚኒስተር ሲስተም እዛው አለ። ይሄ ሄሪቴጅ ነው፣ ውርስ ነው። የኢምፓየር ውርስ የሚቀጥልበት ሁኔታ አለ።
ስለዚህ ያንን ውርስ ለመስበር አንቲ ኮሎኒያል የነበረው ትግል ጸረ ቅኝ ግዛት የነበረው ትግል አንቲ ኢምፔሪያል ጸረ ኢምፓየር የነበረው ትግል ምን ሆነ ዲኮሎኒያል የሚባል ሆነ ማለት ነው አሁን እንዋጋው አእምሮአችን ውስጥ ካለው ኮሎኒያሊዝም ጋር ነው በተግባር ካለው ጋር አይደለም የሚለው የመጣው ለዚህ ነው በአውሮፓ እንደምታውቀው ኢምፔሪያል ስታዲስ ፖስት ኮሎኒያል ስታዲስ ካልቸራል ስታዲስ እነዚህ ፊልዶች የሚያጠኑት ያንን የሄሪቴጅ ጉዳይ ነው እኛ ሀገር ሄሪቴጁን የማጥናት ነውር ነው ሄሪቴጁን እንኳን ማጥናት ማንሳት ራሱ ነውር ነው እኔ ግን ከሄሪቴጅ ያለፈ ሙሉ መዋቅሩ ፍለፊት አለ ያልኩ ሙሉ መዋቅሩ ኢትዮጵያ ውስጥ ዛሬ ኢምፓየራዊ ዜግነት እንኳን የዜግነት እኩልነት እንኳን ነው ማይፈቀደው ነው አጫሉና ቴዲ አፍሮ እኩል ድምጽ የላቸውም እዛ ሀገር አንዱ ይገደላል አንዱ ይወደሳል አንዱ ይሸለማል ይሰደዳል ኦኬ ገዳይ ይዘፈንለታል ማለት ገድል ተደርጎ ይወራል የኢምፓየሩ ጀግኖች ጉዳይ የኢምፓየሩ ቪክቲሞች ግን ሐውልት ለምን ይቆማል በአኖሌ ይባላል ዛሬ የሚኒሊክ ሐውልት ይወደሳል ይጌጣል በዋክስ ምናምን ይሰራል አኖሌ እንዴት ይቆማል ይባላል ጨለንቆ እንዴት ይቆማል ይባላል so the empire is still here geographically it is here structurally it is here ሌላው ቀርቶ የኢምፓየሩ መናገሻ ፊንፊኔ የነበረው አዲስ አበባ ተብሎ አለ ዛሬ የአገር ዋና ከተማው ኦኬ ዋና ከተማው አዲስ አበባ የኦሮሞ ነው ሲባል እንዴት ሆኖ እንዴት በምን ተአምር እንኳን በዚህ ከተማ ላይ እንኳን የሥራ ቋንቋ ኦሮምኛ ከተደረገ ራሴን እገላለሁ ያለ ፖለቲከኛ የአዲስ አበባ መስተዳድር ምክር ቤት አባል የሆነ ሰው ሁሉ ያለበት ሀገር so the empire is here and the empire is now ኦሮምኛ ዘፈን የምናውቀው ሃጫሉ ሁንዴሳ እንግዲህ ከሞተ ትንሽ ቆየት ብሏል ማለት ነው ነገር ግን እሱን ለማስታወስ አምቦ ላይም ሐውልት መሰራቱ ትዝ ይላችሁ ይሆን አላቅም አምቦ ላይም በትልቁ ሐውልቱ ተርቷል ማለት ነው አሁን ደግሞ በመሃል አዲስ አበባ ማለት ነው ሐውልቱ መሰራቱና መመረቁን በሳት እየተመለከትን እንገኛለን ማለት ነው ብዙ አድናቂዎቹን ያስደሰተ ተግባር እንደሆነም ተመልክተናል ተገንዘበናል ማለት ነው ቴዲ አፍሮንም በተመለከተ ወቅታዊና አዲስ መረጃዎችን አደረስናችሁ በቀጣይ ወቅታዊና አዲስ መረጃዎች ክንገረን ድረስ ሰላም ቆዩ ሰብስክራይብ ያደረጋችሁ ድምታን እየጫናችሁ ማበረታታችሁን አትርሱ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ እወዳችኋለሁ